አይደለም ሀቡ ራሴ ምሳደርግኝ አንተ ብታስ እሷ ያውልሽ ምንም ነገር የለኝም። እንዲህ በሰው ጉዳይ መገባው እንደው አርፌ ብቀመጥስ? በቃ እኔ ልክፈልሽ መተሽ ሁሌ ሀቡ ሀቡ የምትይው እኔ እንድከፍልሽ ነው። እኔ ልክፈልሽ እኔ እንድከፍልሽ የምትፈልጊ ከሆነ እኔ እንድከፍልሽ የምትፈልጊ ከሆነ እኔ ልክፈልሽ። በቃ እኔ ልክፈልሽ። ሰጠኝ ነበር የሚፈልገው አትጥሪኝ አለችኝ ከዚህ በኋላ። እሺ ታዲያ እኔ ምን ላድርግ ሀቡ? ስራ የሌለኝ ሰው ነኝ ሀቡ። ከየት አምጥቼ ነው የምከፍለው ሀቡ? የሰው ችግር የሰው ብር ከየት አምጥቼ ነው የምከፍለው ሀቡ? ሀቡ በማረም ተረጅኝ ሀቡ። እንዳጠሪኝ ብላኛለች። ምን አሁንም ልጥራት? እሺ ለምን እንደማሰጠኝ ሀቡ ጠይቅልኝ። እንደዚህ ስለምታደርጊ ላይቭ እየወጣሽ በየቤቱ ስለምትከሻልህ ይዟት ነው። እሺ እኔ ከመጣ አንቺ እስከምትመጪኝ እየጠበቁ ነበር። የትም ገብቼ ስለሱ አላወራሁትም። ሳሪ ቤት በፊት ነበር እሷ ያለች ጊዜ ልጠይቃት ነበር እያልኩ እንጂ የትም አልገባም። ሀቡ አንቺ ቤት ስለተጀመረ አንቺው ትቀበልልኛለሽ ብዬ ቦንቱ ልንገርሽ፣ ለእኔ ነገርሽ መታገስ አቃተሽና በነገርሽ በሶስተኛ ቀን ሄድሽ ሳሪቲ ቤት። ሳሪቲ ቤት ተነሻለች። አዳምጪ ሄድሽና ሳሪቲ ቤት ተከተለሻት። ደግሞ እዛም ደግሞ ነገርሻት። ከዛ ደግሞ እንደገና ደግሞ ሳሪቲ ቤት ቀን ላይ ገብተሽ ማታ ደግሞ ሳሮን ቤት ደግሞ ገባሽ። እኔና ሳሮን ጌም እየተጫወት ሄድሽና ሳሮን ጋር ሀቢባ የተቸገረ ሰው ነኝ። ችግር ላይ ስለሆንኩ ነው። ጊዜ እንዴት እሰጣለሁ ሀቡ? እስኪ አንድ ሰው ብቸገር ተቸግሮ ገንዘቡን ብፈልግ እንዴት ነው ሀቡ? እስኪ ያኔ እኔም ብዬ ልንገርሽ የአማርኛ ችግር ሊኖርብኝ ይችላል፣ ግን ተረጅኝ ሀቡ። ኧረ አማርኛ ጥርት ከኔ በላይ ነው። ጥርት አድርግሽ የምታወሪ ምንም የአማርኛ ችግር የለብሽም። ቁንጆ ነው አማርኛሽ በጣም። እኔን እኮ ነው የምትወስዱም ጋር አባልታችሁ ጨረሰ። አያገባኝ ብላለሁ። መለሳችሁ ጎትታችሁ የሰው ነገር ውስጥ ከቱኛላችሁ። ባለፈው አርብ ነበር እያወራን አርብ ቀን አስገባለሁ ብላ ነበር። ታስገባልኛለች ብዬ ብጠብቅ ወፍ የለን 2 ሳምንት 3ኛ ሳምንት ካላስገባው ከዚህ በኋላ በህግ ትጠይቀኝ እንዳጠሩኝ ሚዲያ ላይ ብላለች። ሰጥሻለሁ እኮ ብለን አልነበረም እንዴ? ዛኔ እኮ ትሰጥሻለች። ጠብቂ፣ አታገሺ። መቼ ሀቡ መቼ? እኔ ችግር ላይ ነኝ። መቼ ሀቡ መቤት ነን። ታገስኳት ራሴ ተሰቃየሁ። የራሴ ብዙ ችግሮች አለብኝ። ከምረኔ ራሴን አጠፋለሁ። ከዚህም በላይ መታገስ አልችልም። በቃ ተስጠኝ ሀቡ ተስጠኝ። ችግር እኮ ነው በእናታችሁ። አትጥሩኝ ሚዲያ ላይ አለች። ስለዚህ ምንድን ነው የሚደረገው? ሀቡ እኔ አንቺ ቤት መጥቼ ነው አምኜ የሰጠዋት። በቃ ተስጠኝ ሀቡ። እኔ ከሷ ጋር ክርክርም ሆነ ምንም አልችልም። እኔ ራሴ የሰው ቤት ሰራተኛ ነኝ። ራሴ ስራ የለኝም። ከሷ ጋር የምንካሰስበት ምንም ህግ ቦታም አላውቅም፣ ምንም አላውቅም። ሀቡ ተስጠኝ። በቃ እኔ ሰጠዋት። ተስጠኝ። አልሰራችልኝም፣ አልተሳካም። ነገም ተይዤ ቢገባ ገባው። እንደውም ክልክል ነው። ከዚህ ሁሉ መከራ ስቃይ ደረቦቹ ታድደን እስኪ ቤት ከፈላ ጥሩ ናቸው። ብር አካውንቱ ብር ሁሉም አካውንት ነው ቢሮ እየፎክርን አስፈራርቶ ሰዓቱ ሁሉም ነገር ጥሩ ነው ብዬ አስተላልፌ በኋላ ቁጥሩ ወስጄ ሴትዮ ስልክ ስትተና ከሻቢ ስልክ ነበረ። እሱ ደወልኩት። እሱ ጋር ወረድ አመት ሙክታር የሚባል ሰውዬው ነበረ። እሱ ስልክ ነው ደወሉ። ከዛ እሱን ማረጃ ሰጥቼ ለምን እኔ ጥሩ ነው ሁሉም ነገር ጥሩ ነው ብለሽ አይደለም እንደ ምናምን ሲል ሰዎቹ ጭንቅላቴ ላይ ቆመን ነበረ። ፈርቼ ነው አልኩት።
ህይወቴ ፈርቼን ምን ላድርግ ስል አሁን የት ነው አለሽ? ስለኔ አለን ቦታ አላውቅም፣ ግን ሎኬሽን ይሰጣል። እኔ የሚሰጣ አችልም፣ ግን ይሁና ሰው ከማጠር ይሰጣል አድርጋለሁ አልኩት። እኔ ምርዳ አልችልም፣ እንኳን ከሎኬሽን ከሰጠሽ አመጣለሁ አልኩ። ከዛ ቁጭ ብዬ በቃላ የሆነ እቃ ጠልቦት ነበር። እሱ ልክ ሲመጣ እሱ ስልክ ቁጥር ሴፍ አድርጌ ወሳብ ገብቼ ሎኬሽን ሰጥሁት። ለካት ስትመጣ ብቻ እንዳትመጣ ፖሊሶቹ ጋር ሄድና ፖሊሶቹ ያዛና እንዳትሞት የዚህን ጊዜ ሁሉም አስተላልፍ ሞት አልፈልግም እናቴ አባት ምድርስ ፈልጋለሁ ሲል ገና ፖሊስ ጣቢያ ሄዶ ፖሊሶቹ ያዙ። አምባሲ ወረቀት ያዙ። ፖሊስ ጣቢያ ሄዶ ፖሊስ ያዙ። መጡ ቤት ከዛ ፖሊሶቹ ቤት ገብቶ ሴትዮ ሳትገድል ቤት ገብቶ አውጥቶ ፖሊስ ጣቢያ ወስዶ ፈርመው ስሜን ጠመቱ። ደቦስ ደበደበችን። እንደኔ ምንም ነገር አልፈልግም፣ ብቻ ስሜን ጠመት ደቦሰ ብቻ ትሰጠኝና ሀገር ሊገባ ሲል ፖሊሶቹ የና በኩል እኔ አንቺ በኩል እና ንቁምሻል ሀቅ ላይ አቃቂ ነው ብሎ ፖሊሶቹን አስፈራርቦት አምባሲ ጋር ሄጅ ሲልን አምባሲ ጋር ሄድኩት። አምባሲ ጋር ሄድኩ በኋላ አምባሲ ውስጥ ሁለት ሙሉ ኮሚኒቲ አስከብተው ምንም ነገር ሳያደርጉ ነገ ዛሬ እየተባለ ነገ ዛሬ ፍርድ ቤት ገብቷል እየተባለ ሁለት ዓመት አልፎ ገና 3 ዓመት ከ3 ዓመት ሲሆን ገና ወይ እናቴ ባረዱት እኔም አሞኛል። እዚህ ቁጭ ማለት በሽተኛ የሆነ ቀሩ ወይ ሀገን አይፈጽማችሁ ምን ይሻላል ብዬ ሲለቅስ የሆነ አበሻ ቤት ስራ አስከብቷል። ምንም ብር ማይከፈሉበት ሰዎች ቤት ማለት ነው። አዎ ካልገባችሁን ያስረዳችኋለሁ። እኔ ገብቶኛል። ምንድነው አማርኛ አይደል የምታወራው? ምንድነው ከዛ ግን ገብቶሻል የምትሉት? እንዴት አይገባኝም? አማርኛ እያወራሁ አስረዳችኋለሁ። እኔ ቆይ እሺ። ከዛ በቃ አበሻ ቤት አስገብቶን አበሻ ቤት ብር ሲላቸው አይሰጡኝም። ስልክ የለኝም ነበር። ከዛ በቃ እኔ መጀመሪያ ተበድላለሁ። አሁን ብድል ምንድን ነው? እኔ ሰርቼ ለውጥ ትንሽ ጭንቅላቴ ፍሬ አድርጋለሁ ብዬ ነው ወጣሁ። ደሞዝ ስጡን ስላችሁ ወደ 8 ወር ቁጭ ብዬ ስልክ ይገዛበት ነገር ወሰድኩት። ስልክ ገዝቼ ከዛ ስልክ ገዝቼ እናት አባቴ ከመደወል ጀመርኩት። ከዛ በቃ እዚህ ላይ በዚህ ዱባይ በዚህ አለ ዘመዶች ስልክ ያለ ሲገቡን ሲደወሉ አይተው ብዙ ሰው ደወላተ ምናምን ማለት ጀምሮ ከዛ በቃ ግንኙነት ያዙ። ኮሚኒቲ ለሚሰራበት ሰውዬው ኮሚኒቲ ትምጣ ስራ ፍታ ኮሚኒቲ ትምጣ ሀገር ትሳፈራለች ብሎ ኮሚኒቲ መልሶብኝ ማለት ነው። ለምንድን ነው ስላችሁ እኔ አምጪ ካሉን ወስድሽ ነው ምን ያገባኝ እኔ ምናምን እዛ ጋ ሄደሽ ብትሰበዝ ምናምን ይላሉ አበሻው ማለት ነው። ከዛ እዛ ጋ ሄድኩት። እዛ ከሄድኩ በኋላ እኔ ሀገር ንቅ ብዬ አይሳፈርም። እስከዛሬ ቁጭ ብዬ እኔ ደግሞ ሀቄ እፈልጋለሁ። በዚህ ከሰራ ገብቼ ጤና ማጣት እናቴም እኔ ጉዳይ አልጋ ቁጭ ትላለች ሲላችሁ ገና በቃ ከፈለጋሽ መጥቶ የሚጨርሰሽ ሰው አድርጌ ካልሆነ የመጣሁሽበት መክትባ ጠይቄ ካለበለዚያ እናገባኝም ሲሆን ገና ሰው ፈልጌ መጥቶ ፈረማን ሰው አድርጎ መጥቶ ፈረማን ሰው ወጣውጠን ሰው ማን ገና የማኔ ናቸው። እሱንም ገና ማለት ነው ገና መላጥቼ ማለት ከዛ ከወጣት በኋላ እነሱን ደሞዝ አይሰጡኝ። የሚደበደቡን 2 ቤት በዚህ ያሰሩን ነበረ። አምባሲስ እንዲህ ብላል እየተባሉ ማለት ከዛ በኋላ አሞኝ ሐኪም ቤት ልሄድ ነው ሲላችሁ በጣም አሞኝ አፍንጫ ደም ይፈስል ነበር። አሞኛ ሐኪም ወሰዱኝ። ወስድ ራሴ ልሄድ ሲላችሁ ካናይቃ ውጭ ወረወሩብን እንደዚህ ሰዎች ማለት ነው። ቆይ ኤምባሲው ወደ ሀገር ቤት ልሸኝ ሲል አይ ደሞዜን ሳልቀበል አልሄድም ስትይ ሌላ ሁለተኛ ሀበሻ ቤት አስገቡሽ? አዎ የማኒ ቤት ገና ሁለተኛ የማኒ ቤት የመጀመሪያው ሀበሻ ቤት 8 ወር የሰራሽበት የስልክ መግዣ ብቻ ነው የሰጡሽ እንጂ የ8 ወር ደሞዝ መቆጣ አልተሰጠሽም። ምንም ማውቁት ነገር የለም። እሱንም ሁሉም ተው ስንት ነው የሰጡሽ? 8 ወር ሰርተሽ ሀበሻ ቤት ስንት ነው የሰጡሽ? በሪያል 800 ሪያል ነው እንደዚህ ነው ገዛ 8 ወር ሰርተሽ 800 ሪያል ብቻ ነው የሰጡሽ?
በቃ ከዛ በኋላ ወደ ኮሚኒቲ ከዛ ኮሚኒቲ ላይ ቀመጥ ቢዛ ላይ አሞኛል። ይህ በቃ ደሞሴ ይህ ከለከሉ ሰዎቹ ጋር አታድጉኝ ወይስ ደግሞ ጉዳይ ፈጽማችሁ ነገር ሸኑኒ ሲላችሁ አበድ ሀገር ቤት ወንድሜ የሚጨረሰ ሰው አግኝቻ ደስ ይል እና ገባስ ነገር ምንም አይወጣም ብሎ ከለከለ ኮሚኒቲ ሰውየው ማለት ነው። ከዛ በኋላ በቃ ወንድሜ ተናድዶ ሀገር በቃ ይቀራብ ይቀር ምናምን አለ። እኔ ስንት መከራ ይሄኔ እየተበደቡ ጉልበቴ እየደፉት ስቃ ይሄ መከራ አስተላለፍኩት። ምንም ነገር አልፈልግም። እኔ ብቻ ድካሜ ብቻ ነው ላፌ ብቻ ነው ፈለግኩ ብዬ ጠበቅኩት። ከዛ በኋላ እዛ ከገባሁት እንዳትመጣ ምናምን ይላል ነበረው። ሴትዮ ደወለ የመና ማለት እንዳትመጣ ጉዳይ ጠይቅ ሊሄድ ነው ትላለች ስትል እንዳትመጣ እዛ ያዛት ሰርቶ እዛ ጋር ለውጥ እንጂ እንዳትመጣ ምናምን ይላል። ይሄ ማድረገው ኮሚኒቲ ሰውየው ነው አይደለም። እንዳትመጣ እዛው ያዛት የሚለው ማን ነው? እሱ ሙባረክ የሚባለው ሰውየው ኮሚኒቲ ሚሰራ ለየመኒው ነው የሚለው። የማኒዋ ሴትዮዋ ጋር ደወለ ማለት ነው። እንዳትመጣ እኔ አመጣለሁ ሲላ እሷ ከፈቀደችሽ ይለኛል። እናንተ አይደለም እንደ ፈርማችሁ ሰጣችሁ ሲላል እና ምን አገባል ፈርማ መስኡል ለምን እናንቺ እመጣለሁ የምትይው? ቤቱ አልተስማማሽም? የመኒዎቹ ቤቱም አልተስማማ ግመትም ነበረ ቢሆን በቃ ጉዳይ የሚተከታተል ፈልጋለሁ። ጉዳይ ሄቼ የሚጠይቅ ብቻ ነው ፈለጉት። እነሱ አያንቀሳቀሱም ማለት ነው። እኔ ስጠይቅ ብቻ ነው። ከዛ ጉዳይ አምባሲ ሄቼ ሊጠይቅ ነው። መሽዋሩን ቢከፈል ሲላችሁ እሷ ከፈቀደች ብር ኬት ነው የምታመጪ? ብር ወደዛ አትባትም ሴትዮ ተስቀምጥ ምናምን ይለኛሉ። ሴትዮ ስጭ ሲላት እነሱ ስጭ ካሉ ነው የምሰጥሽ ካልበለዛ አይሰጥሽም አለች። ከዛ በቃ እንደዚህ እያደረኩት ያማመኝ በቃ ይህን ግመቶቹ ሽታ ምናምኑ በቃ ወደ 6 ግመት ምናምን ነበር ቤት ውስጥ ማለት ነው። እሱን አጠራቅሞ በቃ አብሳስያ መጀመሪያ ነበረ አመመኝ። አፍንጫ ደም ያረሳ ማለት ነው። ከዛ በቃ ሐኪም ልሄድ ነው ወይስ ውሰዱ ሲላችሁ ይህንን አይቶ ገና ካነ እቃ ውጭ ወረወሩ። ሲቀጠቀጥ ሲደወል ሁላችን ስልክ አይነሱ። ከዛ እኔ ሀገር ቤት እናት አባት ምን ብዬ ነው የሚደወለው? አሞኛ ሻሬ ነው ብዬ አልደወልም ብዬ ደብቄ ከዛ በቃ ታክሲ ያጀ ታክሲ ምንም ሸበካ የለም ስልክ የራሱ ማለት ነው። ከየማኒ ቤት ሲወጣ ምንም አወቁት ነገር የለም። ከድራሱ ሙሙላ ማለት ነው። ወላ ለዚህ ምንም አወቁት ነገር የለም። ገና ታክሲ ያጀ ታክሲ ስልክ ላይ የሆነ ዘመዴ ነበረች። እሷ ጋር ደወልኩት። እሷም እንደዚህ ውጭ ነው የምትሰራ። ሎኬሽን ላክ ስትይ ሎኬሽን ታክሲ ሎኬሽን ላካ። ከዛ እሷ ወስደችን ወደ ሐኪም ቤት ለራሷ ሂሳብ ማለት ነው። ማናት? ዘመድሽ ናት? አዎ ዘመዴ ነበረች። ከዛ እኔም ዘመድሽ ዘመድ ከነበረሽ ሁሉ ነገር ሲደርስብሽ ለምን ምንም አላገዘሽ? እሷም ገና እንደኔ ያልተመቻት ጠፍታ ወጣ ነው የምትሰራው። ውጭ ወጣ ጠፍታ ወጣች። እሷ 2 አመት ከጨረሰች በኋላ ማለት ነው ጠፍታ ወጣ ውጭ ነው የምትሰራው። ገና ደብቃ ነው ስራ ይቃማ ያላትም ምን የላትም። ከዛ እሷም በቃ አጋጣሚ ፖሊስ ያዘው ተገላካት ከእኔ ካወጣው በኋላ ማለት ነው። በቃ እንደ ግራ ገባን። በቃ ሁሉንም ነገር እኔ ምን ላድርግ? ሄቼ ሲጠይቃችሁ ተደጋጋሚ ሄቼ ሲጠይቃችሁ በቃ አንዱ ገላክኛል አንዱ ገላክኛል። መጨረሻ ላይ ስልስለ ግቢ አለ ስልስለ ገብተሽ አረቦቹ ጋር ከሰስ እንጂ እና አንቺ ጉዳይ አንከሰስም አለ። ከዛ ስልስል ይሄን ጊዜ ሁሉ ቁጭ ብዬ እናንተ ጋር ስልስል ገባ እና ምንም አገባኝ እና መጣው ታድሶች ጉዳይ እንጂ እንደ እናንተ ቆይቶ ጉዳይ ደግሞ ይናጋድለም ዱሮ አምባሲ የሚጨርስ አለብሽ እና ምን አገባኝ። ዱሮ 2 አመት ሙሉ ኮሚኒቲ አፍናችሁ ነበር እናንተ ስም ነው አለ። ምንም አገባኝም አለ ኮንሱል ቢሮ ምንም አገባኝም ልን በኋላ ከዛ በቃ ወጥቼ ሳውዲ ቢሮ ሄድኩት። ወዛረት ቀማሊ ሄድኩት። ወረቀቶቹ ቢደ ማረጃ ቢደ ነበረ። ለምን ይሄን ሁሉም ማረጃ ያዘሽ ቁጭ ብለሽ ኤምባሲ ጨርሱሽ ፍርም እነሱ ፍርም ነው ሲልኝ እኔ ወላ ምንም አውቁት ነገር የለም እና ጨርሳችንም ስላሉን ነው ብዬ ሲለቅስ አይቶ ወረቀት ተጻፈው ላክ እነሱ ጋር ድጋሜ ማለት ነው ሲላክ ድቅ አልመጣም አለ። እዛ ሄጄ ለቅሼ አንድ ቀን የሴቶች ጉዳይ ፈጻሚ መጣ። ሰውዬው መጣ። ሲመጣ ጥያቄ አድርጎ እዛ ላይ ናጅስ ቢሮ ጥያቄ አድርጎ ለምን አጨርሱም? 8 አመትና 5 አመት ስንት ነው ይሄ ጊዜ ሁሉም ተቃጠለ እናንተ አለ
እናንተ ድክምነቱ ነው እንጂ እና ሳውዲ አረቢያ ውስጥ ሀቅ የሚጠፋበት ቦታ ማንም ቦታ የለም። ግን እናንተ ልጆቻችሁ እዚህ ወድቆት ነው የምትኖሩ፣ እዚህ ላይ ሞቶት ነው የሚኖሩት እንጂ እናንተ አተነሱ ሞቶ ሰው ራሱ ብሎ ሰውዬው ተቆጥ። ከዛ በኋላ እሱ በቃ እኔ ምንም ማድረግ አልችልም፣ እኔ ኦላ ነው የሚጨርሰው ምናምን ብሎ ተቆጣ እሱ ጋር ሰውዬው ጋር። ከዛ ሂድ በቃ ወደ ጀዋዛት ያዛ ሂድ ወይ ኢትዮጵያ ላይ እሷ ፓስፖርት እና አንተ እቃማ ተለጥፎ መጥቶ እዚህ ትጨርሳለህ፣ ካለበለዛ እዚህ የሚጨርስ አልችልም። ወካላ ሰጥቶናል። ወካላ ቢሰጥክ ብር ጉዳይ ተቀይሯል። ወይ ጀዋዛት እሷን ያዛ ሄዳ ጨርሲያት የሚጨርስ ትችላለህ፣ ወይ ደግሞ ጠበቃ መዋሚ ፈልግና ቀጠሪ 3 እድል አለ ሚጨረስ ከፈለገ። እናንተ ሚጨረስ አትፈልጉም ስለ ራስሽን ጠበቃ ፈልገሽ ቀጠሪ ያለ ገና ድጋሚ ማለት ነው። ራስሽን ጠበቃ ፈልገሽ አምጥተሽ ቀጠረሽ ጨርሽ ጉዳይ። ለምን እና ምን አገባን? እኔ ወላሂ ጉዳይ ብቻ ይቀማል ሰው ወላሂ ጉዳይ ብቻ ጨርሳለሁ እንጂ እንደ እናንተ አይነት ጉዳይ ምንም አገባኝ። በዚህ መብት ልፈልጌ ነው መጣሁት። እኔ ግን ሁሉም መረጃ አለን ወላሂ አቡ መላፊ ቁጥሩም አለ። ፖሊሶች ወደ መክተብ ይህን እኮ ኤምባሲ ወይም ደግሞ የሳውዲ መንግስት እንጂ መፍታት የሚችለው እኮ የቲክቶክ ማህበረሰብ እኮ አይደለም። መረጃ ቢኖርሽስ አረቦቹ ደሞዝሽን ላለመክፈል መረጃ አለሽ። ይህ ደግሞ በህግ የተያዘ ጉዳይ ነው። ኦልሬዲ ህግ ይዘታል። እሺ ምንድን ነው መፍት? እነሱ አንጨርስም ካል እኔ ምን ማድረግ አለ? ምንን ጊዜ ሁሉም ጠይ እኔ ስለ ሰው የለኝም። ምንም ብቻ ስለባል ነገር አለ ውዴ። ማነው ስምሽ? ፈትያ ነው ስሜ። እሺ ፈትያ፣ የመኔዎቹ ቤት ስንት ጊዜ የሰራሽው? አንድ አመት 6 ወር ነው የሰራሁት። 5000 ብር ብቻ ሰጥቶኛል። እሱ ማሽዋር ጨረስኩት ወጣሁት ከላስ። አንድ አመት ከ5 ወር የመኔዎቹ ቤት የሰራሽው? ለአንድ አመት ከ9 ወር ነው የሰራሁት። አመት ከ9 ወር። ኦኬ። የመኔዎቹ ቤት አመት ከ9 ወር ሰርተሽ ስንት ከፈሉሽ? 5000 በጠቅላላው ማለት ነው። እኔ ገመጣ ጠቅላላው 5000 ሪያል ብቻ የአመት ከ9 ወር። ሁሉንም አውቃለሁ እነሱ። ይሄ ነገር ነግራቸዋለሁ። ሁሉንም ኮሚኒቲ መስኡል ራሱ ነው። ይሄ ነገር አለ ጠየቁሽን ትጠይሻል፣ ጠይቁሽን ታወሪያለሽ። ፈትያዬ የጠየቁሽን ብትመልሽልኝ ማሬ። አመት ከ9 ወር ሰርተሽ የመኔዎቹ ቤት 5000 ሪያል ብቻ ነው የከፈሉሽ? 5000 ሪያል። ሁሉም ቤተሰብ ደብቄ ነው አንደ ወላደ ማንም አይነት ናቸው። እሺ በስንት ተነጋግረሽ ነው የገባሽ? በ5,000 ሂሳብ ነው ቢደሱ ከፈረመች። በስንት? በ5,000 ሂሳብ። በ1500 ሪያል ተቀጥረሽ ታዲያ ይሄን ሲሰጡሽ ደሞዜ ልክ አይደለም የተሰጠኝ ለምን ብለሽ አልጠየቅሽም? ሊጠይቃችሁ ነበረ። እሷ ቀርቶ ገና አምባሲ ራሱ ሊደውል ነበር እንዳለ ብሎ ቃርገን በቃ እንደዚህ ነው የሚሰራ። እንደዚህ እነሱ መካከረው ምትል በቃ ተያት ዝምላት ይሰራ። ገና ወደ መከለ ዘመዴ ነበረ አካውንት ላኪ ብሎ እዚህ አካውንት ላኪ ብሎ ሲናገር ወደውኑ እሷ ሄዳ ስትደውል እሷ እንዳትላኪን አላት። ኮሚኒቲ ሰው ማንም ሰው እንዳትላኪ ወላት ብሩ አንቺ ጋር ሆኒ አላት። ይሄን እያየን ጆሮ እየሰማን ማለት ነው። እኔ ሲደውል ብሎ ቃርጎ ነው አስቀምጦኛል። ምን ላድርግ? በሩ ሁሉ ቦታ እነሱ መከረው ምክር እያዞት ነው። በሩ ቆልፎ ነው የሚሰራው። ከዛ ስትወጪ መጨረሻ ላይ አቦሽ ዘመድሽ ጋር ደውለሽ መታን የወሰደችሽ ከእነሱ ቤት? እኔ እሷ አማኝ አፍንጫ እንደሚፈሳ አይታ በሩን ፈታ ካን እቃ ሐኪም ቤት ወሰጅን ሲለ ካን እቃ ነው ጥቶን ወረወረችን። ያ ከወረወረችን በኋላ ወጥቼ ወደ ሸዋሬ እንደዚህ ስፓልት ወጥቼ ታክሲ ያዤ ታክሲ ስልክ ነው ደወልኩት። ከዛ ስልኬ ላይ ምንም ካርድ የለም የለኝ ነበር። ዘመድሽ ጋር ታክሲ ስልክ ነው የደወልሽው? አዎ ስልክ ቁጥሯን ስልኬ ወጥቼ እሱ ስልክ ቁጥር ታክሲ ስልክ ቁጥር ደወሌ ነው የሄድኩት ልጅቷ ጋር። ከዛ ከሐኪም ቤት ታከመኝ ስትወጪ ወዴት ሄድሽ? ወደ እሷ ጋር ነው የሄድኩት። የት ኔት አምባሲ ገና ተቀይሯታል ሲልን እዛ ጋር ሄቼ ከአከምኩት በኋላ እሷ ተከራይቶ ቤት እሷ ጋር ሄቼ ከዛ 5ኛ ቀን እዛ አምባሲ ድጋሚ ሄድኩት። አምባሲ ቢሮ ማለት ነው። መጣሽ አለ ሰውዬው ማለት ነው የኮሚኒቲ ሰውዬው። መጣሽ ደፋር ጠፍተሽ ሄደሽ መጣሽ። እኔ አልጠፋሁም አልኩት። ታዲያ የት ሄደሽ አለ።
እኔ አልጠፋው የጠፋ ሰው እንደዚህ አይደለም። እኔ አማኝ ሐኪም ቤት ውሰዱን ስላችሁ አንውሰድሽም አለ። ብር ሲጠይቅ ብር ከለከሉኛል። 2 ቤት ነው የሚሰራ 1 ቤት ፈርማ ውስደችን እያስላ ከሲ ውሸታም ነሽ ምናምን ብሎ ህዝብን ወደ መንገዱ ያዛወጣ። አዳዲሶቹ ደግሞ እዛ ጊዜ አብዱልመናን ራሱ አዲስ ነበረ መጥቶ ነበረ። ይህ ተማም እሱ ቀድሞ ሊሰር ነበረ እዛ ስማቸውን አትጥርሽ ማሪ። እሺ ከዛ እንደያንዳንዳቸው በቀፊታቸው ዞሮ ዝም አሉ። ከዛ በኋላ ተደጋግሜ ሄድኩት መብት ስጡን ይስል እሱ ይነግሩን ነበረ። እሱ መስኡልያ ነበረች አይደለም እሱ ጋር ነበረች አይደለም ምናምን ይሉን ነበር። እሺ እኔ መብት ምንድን እሱ እናንተ መስኡልያ ነው አለ ስላቸው በቃ እሱን ጠይቂ እሱ ጋር ነበረች እስከዛሬ እሱን ጠይቂ ምናምን ይሉኛል እኮ። ግን ይኸውልሽ አንቺ አሁን እንደ ህገ ወጥ ነው የምትቆጠሪው። ለምን በመድሽ ጋር መሄድ አልነበረብሽም? ከሐኪም ቤት መልስ ቀጥታ ኤምባሲ ነበር መሄድ የነበረብሽ። አንቺ እኮ የኤምባሲ ተጠላይ ነሽ። እኔ እኮ ኤምባሲ አሁን ኤምባሲ ከዛ በኋላ ኤምባሲ ራሱ ከአብዱልመናን ራሱ 1-2 ጊዜ ናጅስ ሄድኩት። ይህ ተማም ፈረሙበት ፊርምም አለ እዛ ስራ ቦታ ሄቸ ፖሊሶቹ ወደ መክትባ ተጻፎበት መክትባ ውስጥ ረግም መለፍ አለ ብሎ ተጻፎበት መረጃ ሁሉም አለ። ከዛ በኋላ ተወሳስልን ነበረ። ግን አጋጣሚ ባለፈው ከአረፋ አካባቢ አረፋ ልክ ድረስ አረፋ አሸራ ስትገባ ማለት ነው በዛ አካባቢ ነው እና መጨረስ አልችልም ሙሃሚ ስላሉ እኔ ደግሞ ጀዋዛት ምናምን መሄድ አልችልም። እኔ ስራ አለ አንቺ ጠበቃ ፈልገሽ ጠበቃ ቀጥሪ ሙሃሚ ቢሎን እምቢ ብሎኝ እንጂ እሱ መረጃዎች እኮ አለ እነሱ ጋር አለ የሚሉ መረጃ ሙሉ አለ እኔ ጋር ወረቀቶች ማለት ነው። እኮ ሌላ መልሰው ሌላ ፈትያ እኔ ያልኩት ከኤምባሲ ውጭ መኖር አልነበረብሽም። ኤምባሲ ውስጥ መኖር ነበረብሽ። ዘመድሽ ጋር ኢጃዛ ቤት መሄድ የለብሽም። ኤምባሲ ውስጥ መኖር ነበረብሽ። አሁን የምትኖሪ አሁን አቆያ እኔ ወላሂ ለዚህ እዛ ላይ አሞኝ ነበረ። ምንም ሐኪም ወስደን ነው ሰው የለም። ጅስሜ እንዳለ ቁስል በቁስል ሁሉ ሆኖ ኮሚኒቲ ማለት ነው። አሞኛ ስል ራሱ ይስፈል ነበረ። መድኃኒቱ ራሱ ምጊዛል ሰው የለም። አትስማምኝም። ከዛ ስራ ከወጣሁ ቀይሮ ልስላቸው አይቀይሩኝም። ዝም ብሎ አንገት ደፍቼ በነፃ እየሰሩ ሀቡ ምን ላድርግሽ? አሁንም ያልኩት ሌላ ነው። አንቺ የምትይው ሌላ። የኔ ጥያቄ ስራ ማትስሩ ችግር የለውም መኖር በነፃ ኤምባሲ ውስጥ እየበላሽ እየጠጣሽ መኖር። ልክ ችግር ያለባቸው ሰዎች ኤምባሲ ውስጥ በነፃ ተጠላይ እንደሚሆኑት ከዛ ፍርድ ቤት ቀጠሮ ሲኖርሽ ምናምን ለመከታተልም ይመችሻል። እንደገና ኤምባሲ ውስጥ ስትኖሪ ፖሊስም አይዝሽም። እንደ ህጋዊ ነሽ። ኤምባሲ ጥላ ከለላ ይሆንሻል። አንቺ ለምን ከኤምባሲ ወጥተሽ ዘመድሽ ጋር መኖር ጀመርሽ? ዘመድሽ ጋር ኢጃዛ ቤት ነው። ኤኒታይም ፖሊስ ቤቱን ቢሰብረው ከፍትሽ ቢወጣ ተይዘሽ ሀገርሽ ትገቢያለሽ። ገንዘብሽን ሳትቀበይ ሀገርሽ ትገቢያለሽ። በዛ ኤምባሲ ነው የሚሻለው ነበር ለመኖር። እኔ ልናገርሽ በደንብ እስማይ። እነሱ ጋር አለን ጊዜ አልተካሰሰም እኮ ምንም አልተከሰሱ ነገር የለም። ገና እኔ ከወጣሁ በኋላ ነው ጉዳይ ገና እኔ ራሴ ነው እንቀሳቀስኩት። ገና ወረቀት የት ነው ስል ጠበቃ ተቀጥሯል ፍርድ ቤት ገብቷል ስል ፍርድ ቤት ገብቶ ወረቀት አምጣልኝ ብሎ ያናው ሲጠይቅ የለም እና ከእነሱ ቀድሞ ነው እንጂ እነሱ አይደለም ብሎ ገና በኋላ ከ2-3 ዓመት በኋላ ወልዳ ለዚህ ማቡሽ ምን ላድርግ? እነሱ እስከ ዛሬ ቁጭ ብዬ እናንተ ራሳችሁን ገና አልደረስም ነበረ። ገና ቢሞትም ራሱ የሚያውቀኝ ሰው የለም። ቤተሰብ እንዳለ ብሎ ካርጎ አስቀምጧል ሰውዬው ማለት ነው። ምን ይመስልሻል? እዚህ ሞቀብቱ አንድ ሰው ይህን ወረቀቶችን አውጥቼ ፓስፖርትን መሳደስኩት። ከዛ በኋላ ነው ፓስፖርት ለሳደሳለ ሲል ከለከል ነበረ። አባቴ ብሎክ አድርጎ ወንድሞቼ ብሎክ አድርጎ አስቀምጦ እስከ ዛሬ ማለት ነው። ወላሂ ለዚህ ምን አስቦት ነው ይህን ሁሉም አድርጎ እኔ ብቻ ነው። እኔ ብዙ መረጃዎች ስላለ ብቻ አንቺ ታማኝ ሰው ብሎኛል። እና ዝጭ ቢሮች ማለት እና ታማኝ ሰው አንቺ ቅርብ ሰው ታማኝ ሰው እቃማ ያለ ሰው ከመጣው እንጨርሳለን ብሎኛል። አንቺ አሁን የምትኖሪው የት ነው? ኢጃዛ ቤት ነው የምትኖሪው? ዘመድሽ ጋር የት ነው የምትኖሪው? እሷ ተሳፈራለች እኮ ያቺና ተሳፈራ ጎደናው ጋር አድርገችን ጎደና ደግሞ ኢጃዛ ተሳፈራለች። እስከ እሷ ብትመጣ እሷ ቦታ ነው አለ ነው። እሷ ከመጣች የት ነው የምሄደው ራሱ አላውቅም እኮ ኢጃዛ ቤት ነሽ አሁን አይደል? ኢጃዛ ቤት አይደለም እሷ የሚሰራበት ቤት ወጣ ነው። እሷ የዛሬ ሳምንት አገር ገብታለች። እሷ ቤት ነው ገባሁት።
እስከ እኔ ቢመጣ እዚህ ጋር እያተንቀሳቀሰች ጠብቂ ብላ ጎዳና ሄደችበት ቦታ እዛ አስገብትናለች። ማዳም ቤት ማለት እና ሴትዮዋ ደግሞ ታስብልሻለች። መቼም ወሬ ከሞላ ትሰጥኛለች። እሷ ባንተ ማለት ነው። በስንት ነው የገባችሁት? እዚህ በ5,000 ነው። እሺ ከነዚያ ከያመኞቹ ቤት በኋላ የትም ቤት አልሰራሽም? አልሰሩም። እዛ በኋላ አሞኛ ገና ረመዳን ራሱ አሞኝ ገና ሐኪም ሄድበት ሰዋጥቼ መውስደ ሰዋጥቼ ገና ሰው ነው በደርኩት ብሎ ማለት ነው። ፈለገች በውስጥ ላይ ሁሉም መረጃ ይላክልሻል። እሺ እንትን ከየመኔዎቹ ቤት ወጥተሽ ኢጃዛ ቤት ዘመድሽ ያስገባች ቤት ስንት ወር ተቀመጥሽ? ብዙም አልቀመጥኩትም። የሆነ ስራ ገብቼ እሱንም አልተስማመኝም ነበር። ሰዎቹ መቆሙ የለውም። ከዛ ወጣት ምን አይነት እድል ሰጠ ብዬ ወጣት። እሱን አሞኝ ነው ወጣት እንጂ ወጥቼ አይደለም። ይሄ ረመዳን ወጣት። ስንት ወር ተቀመጥሽ ኢጃዛ ቤት ነው ጥያቄው። ስንት ወር? 3 ወር፣ 4 ወር፣ 5 ወር? ስንት ወር? ኢጃዛ ቤት 1 ወር ብቻ ነው ቁጭ አልኩት። አሁን ከየመኔዎች ጋር ከወጣች ስንት ወር ሆነሽ ማለት ነው በአጠቃላይ? የመኖች ቤት ከወጣት እኮ 1 ዓመት ይሆናል አሁን። ስለዚህ አመት ከወጣች ከነሱ ቤት በኋላ ሌላ ቤት አልሰራውም አልሽኝ። ስለዚህ አመት ቁጭ አልሽ? አዎ ቁጭ አልኩት። እየተመላለስኩት ነው ማለት እኔ በቃ ብሬ ይወጣል ብዬ ተስፋ አድርጌ በቃ የት እየተመላለሽ እሷ ጋር ነው ዘመዴን አጠላልኩሽ። አዎ ዘመድሽ ጋር እና የት እየተመላለሽ? አምባሲ እየተመላለስኩት ከዛ እሷም እስኪ ፓስፖርትን አሳደሴ እና ከዛ በኋላ እቃማ መውጣት ፈልግ ስትል እቃማ ፓስፖርት አሳደሸ ፕሬንቶ ሲነሳ ደግሞ ሴትዮ ስም ነው አለ ኪስ ጉዳይ አለ እንዴት እናድርገን እቃማ ላውጣ ብሎ ባሉ ሰዎች እሷ ገና ሀገር ተሳፈረች። አሁን እቺ ጓደኛ ቤት ነው አለን። እሷ ከመጣች ገና ማድርጎ ራሱ አላውቅም። ገና ሌላ ስራ ፈልገሽ ትገቢያለሽ እንደ ማንኛውም ሰው። ምን ችግር አለ? ኤምባሲ ሄደሽ ለምን አትኖሪም? አሁን እሷ ስትመጣ የኢጃዛ የቤት ኪራይ ከምትከፊ ልጅቷ ስትመጣ ስራዋን ለቀሽላት ኤምባሲ ሄደሽ ለምን አትኖሪም? ኤምባሲዎቹም አልፈለጉትም። ወለተበት ያለ ብዙ ወላለሴ ምንም መስኡልያ የለባቸው ገና አሁን እነሱ በሚመለከታቸው ምን ትፈልጊያለሽ? ኤምባሲ ማደሪያ ፍራሽ ከሰጡሽ ምግብ ከሰጡሽ ሌላ ምን ትፈልጊያለሽ? ምንም መብት የለም። ቢያም የሚመነሳን ሰው የለም። በወደቅ የሚነሳ ሰው እኔ መብት የምጠይቀው ብቻ ማሪ። የሰው ሀገር ስንመጣ ፈጣሪን ተማምነን ነው የምንመጣው። ቢያመን ብንወድቅ የሚያነሳን ፈጣሪ ነው። ሰው ተማምነን አይደለም። እነሱ ቁጭ ብለው አንቺን ሊንከባከቡ አይችሉም። ምግብ ታገኛሽ ከበላሽ ከተኛሽ በቃ ነገር የለባችሁም እኮ እኔ ማወቁት ጊዜ ምንም ነገር የለባችሁ። ማበሉት የሚጠጡት ከናዝ ነው። ፍላጃ ውስጥ ከምሮ ሳምንት ከምሮ ነው የሚበሉት። እሱም አልተስማመኝ። በሱ ምክንያት ነው ማመም። እሱ ከወጣት ነው ትንሽ ተሻለኝ ነው። አሁን ተቀይሮ ቢሆን አላውቅም። እኔ ሚንቢውን በዚህ በኩል ጉዳይ ማንቀሳቀስ ነው ፈለጉት እነሱ እና ምንጨርስ አልችልም። ምንጨርስ ያሰው ፈልገሽ ጨርስ ይችላሉ። እነሱ መስኡልያ የለባችሁ ማለት ነው። በቃ እንደዚህ ነው ማድረግ። እሺ እንትን አንቺ ሪያድ ነሽ? ጅዳ ነሽ? መካ ነሽ? የት ነሽ? ሪያድ ነው አለን አለ። ስለዚህ እሷ ስትመጣ ሌላ ስራ ይፈለግልሻል። ኢጃዛ ቤት ትሆኛለሽ ኤምባሲ ካልፈለግሽ። በተረፈ ግን አሁን ምን እንርዳሽ ታዲያ? ኤምባሲ ነው እንዳናገርልሽ ነው የምትፈልጊው? ኤምባሲን ከቻለ የሚናገር ነው ወይስ ደግሞ ታማኝ ሰው የሚታወቅ ሰው ከአለ ቀማለ ሰው ካለ ጉዳይ እኔ ጋር የምትከታተለው ሰው ነው ፈለግኩት። አንድ መብት ብትሰጥ እንዴ ገንዘብ ይጠይቃሉ እነሱ አብረውሽ የሚመላለሱ ፍርድ ቤት ለፍርድ ቤት። እኔ እየሰራሁ ቢጠብቂ በቀጠሮ ቢያዙ አንድ ኦንላይን ያልቁ ጉዳይ ስለሆነ ጠበቃ ንቀጥል። እሱ ጠበቃ ያለው ሰው ለምን ያስፈልጋል? ለምን ጠበቃ አትወኪም? ጠበቃ አላገኘሽም? ጠበቃ ባገኝም ቢራቡ እኔ ምንም ሰው የለኝም። ማንም ሱዲ አውጥቶ አይሰጠኝም ይችላሉ። ጠበቃ ገርቼ ነበር ግን ፈራሁት። ምን ነው እንዴት ብዬ ከማን ጋር ነው የምወከለው? እኔ እቃማ የለኝም ምን የለኝም እኮ። ጠበቃውን ያገኘሽው ምናዊ ነው? ሱዲ ነው። ሲደውልም አያነሳም።
አደወላለሁ አነሳም። እነሱ ጋር ሄዶ አንድ ቀን ሄዶ ከተመለሰ በኋላ መጀመሪያ ጨርሳል ብሎ ነበር። እነሱ ጋር ሄዶ ከተመለሰ በኋላ በቃ ከላስ ስልክ አነሳም። ምን አረፋ ቀድሞ ማለት ነው። በቃ ግራ ገባን ነገሮች ሁሉም በቃ ዝግ ነው። ፊት ለፊት ምንም ማድረግ አልቻልኩት። ይልድም ብቻ አንድ ሰው ሀገር ሞር እንዲገባኝ ኤምባሲውን እጠይቅልሻለሁኝ። ኤምባሲ ጉዳይሽ መፍትሄ የሚኖረው ከሆነ ይሄን ማድረግ አለባት የሚለውን እንጠይቅና ከዛ እስኪ ምን ማድረግ እንዳለብሽ እንነግርሻለን። ከዛ ሰው እንፈልጋለን። ሰው አይጠፋም። አንዱ ብዙ ጫማ ያላቸው ልጆች ግን አይዶን ስራቸውን ጥለው በአንቺ ጉዳይ ከአንቺ ጠበቃ ጋር እዚዛ መንከራተት ይችላሉ አይችልም አላውቅም። ምክንያቱም ሁሉም ባለ ስራ ነው። ገባሽ? የፍርድ ቤት ጉዳይ ደግሞ በጣም አመታት ይፈጃል፣ ጊዜ በጣም ይወስዳል። እኔ እኮ አውቃለሁ እሱን ሁሉም በቃ እኔ ታማኝ ሰው እሱ ማሚላ የምተከታተለው እኔ እየሰራው ስራ ጥሩ ስራ ካገኘ እየሰራን እየከፈልኩት ቢኖርም ቢሆን ብቻ ሀቄ ብቻ ማግኘት ነው ፈለኩት። ከሱ የምበልጠ ብድል ተበድል ያለው ዝም ብለሽ ጊዜና ጉልበት እንዳታባክኝ። መጀመሪያ ሀቅሽ ሊመለስ ይችላል አይችልም፣ ጠበቃ እናማክራለን። መፍትሄ ከሌለው ዝም ብለሽ እድሜና ጉልበት መጨረስ፣ ገንዘብ መጨረስ አያስፈልግም። አሁን ፈቲያ ቁጥርሽን ለበሬዱ ላኪ፣ ዋትሳፕ ቁጥርሽን